السلام ورحمة الله وبركاته. عيدك مبارك. كل عام وانت بخير. عيد المبارك. وعليكم السلام ورحمة الله وبركاته. شنيود الحمد لله. እንዴት ይዞሻል? ደህና ነሽ? አለን አንሟሟ አለን። እኛና ሟሟሽን እንጂ አንቺማ መች ትሟሟያለሽ? ማሻአላ ተባረከ الرحمن። እኛን ሟሟ እንጂ ደጁ ነን። ማለሽ ደህና ነሽ? ደህና ነኝ አልሐምዱሊላህ። ዒድ እንዴት ነው? እንዴት አለፈ? አልሐምዱሊላህ ፈሽ ብለን ከቤተሰብ ጋር አሳልፈናል። ጠላትን ከደጅ አቆመን አሳልፈናል። ደስ የሚል ላይፍ ላይ ነን። አልሐምዱሊላህ አልሐምዱሊላህ። አይንሽ ተሻለሽ? ዛሬ በጣም ደህና ነው አልሐምዱሊላህ። እንሷል አልሐምዱሊላህ። ለሌሎቹ ማይኩን ልስጥ። እንኳን መጣሽ። የምን ሆንሽ? ኧረ ምንም አለው። አዚትዬ አታልቅሽ። ሙኒት እኮ ጀግና ነች። እናቴ ትሙት ሳራም ጀግና ነች። ለእኔ ይለቀሳል፣ ለእኔ ይጨበጨባል እኮ ሙኒትዬ። ምን ለነገ እያስቀመጡልኝ ነው። የነገ እንዳይጎልብኝ እያስቀመጡልኝ ነው። አይ ነው የሰሞኑ ነገር ያው ይከብዳል፣ ግን ቢሆንም ጠንካራ እህቶች ስለሆኑ ምንም ያው ያወራሉ። አንድ ሳምንት ካላስ ያልቃል ማለት ነው። መርዳታችሁ ግን ፕሊስ እንዳት አንድ ሳምንት ተወርቷል። መርዳታችሁ ግን የተቸገሩ እህቶቻችንን እንዳታቆሙ። ሙሉ ታሪኩ ስላለኝ በጣም ገረመኝ። የልጅቷን ብር ለማስመለስ አታስፈራሪኝ ስትለኝ ሀቢብቲ አንቺን ለማስፈራራት ማንም ጊዜ የለውም። ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። ምክንያቱም ማስያዝ እየተቻለ ተደራድረን ተለያይተናታል ልጅቷን። ከዛ በኋላ እሰጣለሁ ባለችበት ቀን ስትቀር ታመጫታለሽ ብዬ የተባባልኩበትን ልክ ለራሴ ብር አስፈራርቼ እንደተቀበልኩ አድርጎ ለጠፈው ሲያሰማ ነበር። የአንዳንድ ጊዜ ያልታዩልሽ መልካምነቶች በእንደዚህ በሸር አላህ አውጥቶ ያሳይልሻል። በጣም ነው የሚገርመው። በጣም እኔ የረሳሁት ታሪክ ነው። ከ8 ከ9 ወር በላይ ሆነዋል። ልጅቷ ብሯን ይዛ አይ ቲንክ ሀገሯ ገብታለች። ከእንትን ወረቀቱ መስተካከል ትንሽ አስቸግሮን ስለነበር ሀገሯ ሁሉ ሳትገባ አትቀርም። ዛሬ ሙሉ ሜሴጁን የተሳሳትኩት ነገር አለ ብዬ ልጅቷ ውስጥ ገብቼ ቼክ አደረኩኝ። እንግዲህ ለሰው ብር የተናገርኩትን ለሰው ለማስመለስ እኔ እኮ ከሴቶች ጋር እንኳን አይደለም ትግሌ ከወንዶች ጋር ነበር። 31 ወንድ ለማስለቀቅ ሲል 20 ምናምን ወንድ ለማስለቀቅ ብቻዬንም መሄድ ሴት ጀግና እኮ ነኝ። ሴት ወሬ መሃል እንኳን አልገኝም። አሁን ጨዋታ ነው እንጂ የምንጫወተው። ይሄንን መጠቀሚያ መልካም ነገርሽን ለሸር መጠቀሚያ። እኔ ግን በምን ወሰድኩት? ይሄን የሰራሁት ስራ በሚዲያ አልነበረም፣ አልታየልኝም። አላህ ይታይ ሲል ነው፣ ይስማው ህዝቡ ሲል ነው። ልጅቷም ወጣ ያመሰገነች አይመስለኝም። ስትከስ ብቻ ያስኩላት ጉዳዩን በውስጥ ተጨርሶ ከወር በላይ የፈጀ በድብድብ ነው የተቀበልኳት ልጅቷን። ያንን እንደዛ አድርጎ ሲያመጣው ጀግና ነው። የሰው ልጅ ለተንኮል ያለው ጭንቅላት በጣም ይገርመኛል። በጣም እኔ ደግሞ ጥግ ድረስ አልሐምዱሊላህ ትልልቆቹ ልጆቼ ደርሰውልኛል። እኔ አንድ ነገር ብሆን እንኳን ትንንሾቹን ያሳድጉልኛል። አባታቸውም ወንድ ነው። ደግሞ ምንድነው ሱዳኒ ነው ሲል ነበር። እኔ ዜግነት አይደለም የማየው፣ ዜግነት ሳይሆን የማየው ወንዱ እውነት ወንድ ነው ወይ ባል ወይም አባት ይሆናል ወይ ብዬ ነው ያገባሁት እንጂ ዜግነቱን አጣርቼ አይደለም። እኔ ሰው ፊት አያሳፍረኝ፣ ከኔም ከልጆቼም አያጉድል እንጂ ወንድ እስከሆነ ድረስ ማንም ቢሆን ምንም እነሱ ይምረጡ፣ ዘር እነሱ ይምረጡ፣ ዜግነት እነሱ ይምረጡ። እኔ ግን የተመቸኝን ለምን ባንጋሊ አይሆንም አግብቼ እኖራለሁ ባል መሆን እስከሚችል ድረስ። ድፍረቱ ሱዳኒ ሲለው፣ ሱዳኒም ወንድ ነው፣ ሰርቶ የሚበላ ሰርቶ የሚያድር ሚስቱን ልጆቹን የሚያስተዳድር ለምኑ አይኖር። ነው የሚገርመው። ወንድ እንደዚህ እንዴት ነው መሆን የሚችለው? የሆነ የጎደለው ነገር አለ እንጂ ወንድ ልጅ እንዲህ እስከዚህ ድረስ ወርዶ ከሴት ጋር እንትን የሚለው ብቻ። ለነገሩ እኔም ሴት እንዳልሆንኩ አይቶኝ ነው አሁን እንደጀመረ የጨርሰው። ለማንኛውም አዚ ወላሂ ነው የምልሽ
ምንም ያዘንኩበት የከፋኝ ነገር የለም። ምንም እንዳይመስልሽ በየገባሁበት የሱ እነዚህ ርዝራዞች ዘራጦች በየቦታው ስለሚገቡ ለዛ ነው የትም ቤትም አልሄደው ጉዳዩን የማይመለከተውን ሰው እንጂ አንድ እንዳታስቢ። ማናችሁም በዚህ ጉዳይ እንዳይከፋችሁ። ምናልባት አላህ የሚያመጣው ነገር ይኖራል። ያለ ሰበብ ደግሞ ይሄ አልመጣም። የስንት ሰው እንባ፣ የስንት ሰው ሰቀቀን፣ የስንት ሰው ውርደት እዚህ ላይ ሊያቆም ይሆናል። የሀገር ልጅ ደሜ፣ አንጀቴ፣ ኩላሊቴ፣ ጉበቴ እየተባባሉ መሻሻጥ እኔ አልችልበትም። እዚህ ምንም አታስቢ፣ ምንም አይክፋሽ፣ ምንም እንኳን አደረሰሽ። ዒድ ሙባረክ። አብሽሪ፣ አይዞሽ፣ ያልፋል ሁሉም ነገር። አይዞሽ፣ አንቺ ጀግና ሺ መክት ነሽ። አብሽሪ፣ አይዞሽ በሚባለው በሁሉም ነገር ያለ ነው። ሚዲያ ላይ እስከወጣሽ ድረስ ሁሉንም ነገር ትጋፊዋለሽ፣ ያልፋል። አብሽሪ፣ አይዞሽ የኔ እህት፣ እንወድሻለን። እንኳን አደረሰሽ ለማለት ነው። እንኳን አብሮ አደረሰን ሀቢብቲ። ሹክራን። ደግሞ እንዴት እንደምታምሪ ሙኒትዬ ፎቶሽን ዘግዝቀውት እኮ ነው። ከዛን ገብቼ ኮመንት ላይ ማርያምን ተዘግዝቃም ታምራለች ስል አንቺ ጥብጋለ ብሎ አባረሩኝ። ደግሞ የሚያምረውን ፎቶዋን እኮ ነው ደግሞ የሚያገኙት። ስለዚህ ምንም እንደምትልሽ ማርያምን ምንም ነገር አንቺ ሁሌም ወደፊት ሂጂ። ሁሌም ከነሱ በላይ ነሽ። ሁሌ ከነሱ በላይ ነሽ። ሁሌ የሰው እጅ አሳይሽ። ትልቁ ነገር እኮ ክፉ ነገር ሙኒትዬ የሰው እጅ ማየት፣ የሰውን እጅ ማየት ነው። የሰውን እጅ የሚጠብቁ ሰዎች ናቸው ሁሌ አንቺን ካንቺ ኋላ እየሄዱ እንደ ውሻ የሚጮው። ውሻ ደግሞ ሁሌ ከኋላ ነው የሚጮው። ስለዚህ ውሻ ቀሚስ ነው የሚጎትት እንጂ ምንም አያመጣም። ፊት ለፊት ሄዶ እኮ ውሻ አይጮህም፣ ከኋላ ነው የሚጮው። ስለዚህ ለውሾች ደግሞ ቦታ አትሰጪም አንቺ። እርግጠኛ ነኝ አንቺ ምክር አያስፈልግሽ። ቶጣ ጠንካራ ሴት ናት። እሷ እንደዚህ በምትሆን እኛ ወዳጆቿ ደግሞ ያመናል። ታውቂያለሽ፣ ቶሎ ነው እንትን የሚለውና በየቦታው እንደዚህ በቃ እንትን ሲል በጣም ነው የሚያመው። ወላሂ በጣም ነው የሚያመው። የሆነ ልብሽን ነው የሚሰብረውና ለማናቸውም እንግዲህ እኔ ባለሽበት አላህ ይጠብቅሽ፣ ክፉ አያግኝሽ፣ ልጆችሽን አላህ ይጠብቅልሽ፣ ቤትሽን፣ ቤተሰቦችሽን ሁሉ። አንቺ ጀግና ሴት ነሽ፣ አንቺ ጠንካራ ሴት ነሽ። በእውነት እኔ የሚጠሉሽ እኔ ገርሞኛል። በእውነት በዚህ ደረጃ ልክ የምትጠይ ሰው አይደለሽም። እንዲሁም የምትወደጅ ብዙ ሽልማቶች መሸለም የሚገባሽ ሴት ነሽ እና ያ የተደረገላቸው ያ ስንት ይሆንሽላቸው መልሰው ግን ላንቺ ጉድጓድ ሲምሱ ስናይ ነው ያመመንና እንወድሻለን። ከምር አሁንም ዛሬም ነገም እኛ እንወድሻለን። ያሉትን ይበሉ፣ የፈልጉትን ይበሉ። አንቺን ማንም ዝቅ ሊያደርግሽም ማንም እንትን ሊያወርድሽም አይችልም። አንቺ ነሽና ይሄ ላንቺ የተሰጠ ነው፣ ከአላህ የተሰጠ ጸጋሽ ነውና አብሽሬ እናት ሙኒትዬ እንወድሻለን። ከምር ሞተን ነው የምንወድሽ እኛ በጣም በጣም ውስጣችን። አንቺ ምናልባት ላትታመሚው ትችያለሽ ጠንካራ ጎበዝ ስለሆንች፣ እኛ ግን ታመንበታል። ሁላህን ክፉሽን አያሳየን። ሳቅሽን ጨዋታሽን ነው ማየት የምንፈልገው። አላህ ይጠብቅሽ የኔ እናት። ውድድ ነው የምናደርግሽ። ኢደል ሙባረክ ብያለሁ የኔ እናት። እሙዬ ሀቢብቲ አሜን አሜን። አመሰግናለሁ። ልንገርሽሙ አላህ ለሰበብ ያድርገው፣ ለመልካም ያድርገው ይሄን ነገር አላህ ለዚህ ያድርገው፣ ለመልካም ያድርገው። እኔ ምኞቴ ይሄ ነው። ግን ምንም አትዘኑበት። እኔ ወስኜ ጥግ ድረስ ወስኜ የማደርገው ነገር አስቤበት የማደርገው ወላሂ አንድም አይከፋኝም። ለእያንዳንዷ ቃላት እሱ ለሚያወጣው መልስ አለኝ። ለእያንዳንዷ እርምጃ ለተራመድኩት ለሰራሁት ስራ መልስ አለኝ። እኔ ምንም የማላፈር ሴት ነኝ። አትዘኑ። ይልቅስ አላህ ለመልካም ያድርገው በሉ። ማቆሚያው ይሁንለት ይሄ። ማንም ለማንም ክፉን አይመኝም። ግን መጥቶ አፍንጫዬን ሲነካ ሞቻታለሁ። እኔ ሞቻለሁ። ያ ነው። ስለዚህ ምንም አይምሰላችሁ። መልካም ጊዜ ይሆንላችሁ። አሁን ደግሞ ተክተልትለው ይመጣሉ የእሱ በጎች እና ስራችሁን ስሩ። አዝያ ይፋሽን ማሪ አትሽ። ቆይ አንቺ ደግሞ ስለሱ አውርተሽ በቃ ስለራስሽ አውርተሽ መሄድሽ ነው እንዴ? ሰላም መፍጠሩ ነው የሚሻለው። ለሁለታችሁ ሰላም መፍጠር የመሰለ ነገር የለም። ሙኒት ወይ እኔ ግን የምልሽ አንድ ነገር ግን ሆኖም እያለ ደግሞ ይሄንን ነገር በሰዎች መፍታት ከተቻለ
ይሄንን ነገር ደግሞ ባጭሩ መዝጋት። ወላሂ እኔ ሐቂቃ ነው የምልሽ። ለምን ከወረደ ሰው ጋር ወርዶ መታየት ራስን ዝቅ ማድረግ ነው። እኔ ሐቂቃ እውነቱን ስነግርሽ ገባሽ አይደል? ገብቶኛል። ይሄንን የምትመርጠው ከሚገባው ሰው ጋር